ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ግንቦት 22 ቀን 2017 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ወደ ደቡባዊ ትግራይ በኃይል መግባት ቀይ መስመር ነው ሲሉ የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ መናገራቸውን በሁሉ አካባቢዎች የተማሪዎችና መምህራን ስደት በከፍተኛ መጠን እየጨመረ እንደሚገኝ መጠቆሙን ጄኔራል ሳሞራ የኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል በሚል የተሰራጨው መረጃ ማስተባበላቸውን ጨምሮ ሌሎች መረጃዎችን ይዘናላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። ወደ ደቡባዊ ትግራይ በኃይል መግባት ቀይ መስመር ነው ሲሉ የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ተናገሩ። በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከስልጣን ከተነሳ በኋላ የነ ዶክተር ደብረጽዮን ቡድን በትግራይ የተለያዩ አካባቢዎች የአመራር ለውጥ ማድረጉ የሚታወቅ ሲሆን በደቡባዊ ትግራይ ግን ይህንን ለማድረግ ፍላጎት እንዳለው ማሳወቁ በአካባቢው ውጥረት እንዲፈጠር ምክንያት ሆኗል። ይህንን የነ ደብረጽዮንን ፍላጎት የሚቃወም ህዝባዊ ሰልፎች በዞኑ የተካሄዱ ሲሆን የዞኑ ዋና አስተዳዳሪ አቶ ሀፍቱ ኪሮስ አሁን ስላለው ሁኔታ ከቢቢሲ ትግረኛ ጋር ቃለ ምልልስ አድርገዋል። በዞኑ የተደረገው ተቃውሞ በትግራይ ያለው ፖለቲካ አሁን የደረሰበትን ሁኔታ ያሳያል ያሉት አቶ ሀፍቱ ጉዳዩ አደገኛ ደረጃ ላይ እንደሚገኝ አስታውቀዋል። በህወሓት ውስጥ ያለው አንደኛው አንጃ ሁሉንም በክልል ውስጥ የሚገኝ አካባቢና ተቋማት ለመቆጣጠር ማቀዱ ህዝቡን ለተቃውሞ አደባባይ እንዲወጣ እንዳደረገው ማስረድተዋል። በቅርቡ አዲሱ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ወደ አካባቢያቸው መሄዳቸውን በተመለከተ የተጠየቁት ዋና አስተዳዳሪው ፕሬዝዳንቱ ለ5 ቀናት ደቡባዊ ትግራይ ዞንን መጎብኘታቸውን ጠቅሰዋል። በቆይታቸውም የህዝቡን ቅሬታ ማስረዳታቸውንና መፍትሄ ያሉትን ማቅረባቸውንም ገልጸዋል። የዶክተር ደብረጽዮን ቡድን ደቡባዊ ትግራይን በኃይል ለመቆጣጠር የሚሞክር ከሆነ ምላሻችሁ ምን ይሆናል የሚል ጥያቄ የቀረበላቸው አቶ ሀፍቱ እኛ ጠንካራ ህዝብ ብንሆንም ጦረኛ አይደለንም ያሉ ሲሆን እነሱ በኃይል ለመቆጣጠር ከመጡ የሚጎዱት ህዝባችንን ነው የሚል ምላሽ ሰጥተዋል። እነሱ ሌሎች ዞኖች ላይ እንዳደረጉት በኃይል ደቡባዊ ትግራይ ሊገቡ ይችላሉ ያሉት አስተዳዳሪው ነገር ግን ህዝቡን ማስተዳደር አይችሉም የሚል ምላሽ ሰጥተዋል። አክለውም በኃይል ወደ አካባቢዎችን ለመግባት መሞከር ቀይ መስመር ነው ሲሉም ተናግረዋል። ይህንን ውጥረት በተመለከተ አስተያየታቸውን በቅርቡ የሰጡት የክልሉ ፕሬዝዳንት የተፈጠሩ ውስጣዊ ፖለቲካዊ ክፍፍሎች በክልሉ መረጋጋት፣ ጸጥታና የኢኮኖሚ ማገገም ሂደት ላይ ስጋት ደቅኗል ማለታቸው ይታወሳል። በሁሉ አካባቢዎች የተማሪዎችና መምህራን ስደት በከፍተኛ መጠን እየጨመረ እንደሚገኝ ተጠቆመ። ትኩረት ያልተሰጠው የህገወጥ የሰዎች ዝውውር በአማራ ክልል ደቡብ ወሎ፣ ሰሜን ወሎ የኦሮሞ ብሔረሰብ ዞን አስተዳደር በለጋ ዕድሜያቸው ትምህርታቸውን አቋርጠው ስደት እንዲገቡ እያደረገ መሆኑ ተገልጿል። በተለይም በደቡብ ወሎ ዞን ቆላማ ቦታዎች ችግሩ አሳሳቢ መሆኑን የትምህርት ባለሙያዎቹ ተናግረዋል። በተለይ ሴት ተማሪዎች በግማሽ እየቀነሱ ያሉበት ሁኔታ ነው ያለው ሲሉም በአካባቢው ስላለው ስደት በተመለከተ አስተያየታቸውን ሰጥተዋል። ከልጅነት ጀምሮ የስደትን መልካምነት እየሰሙ የሚያድጉ ተማሪዎችም በየጊዜው ስደትን ምርጫ በማድረጋቸው የትምህርት ዘርፉን እየተፈታተነው ይገኛል ሲሉም በባቲ ወረዳ የሚያስተምሩ መምህር ያሲን ኢድሪስ አህመድ ተናግረዋል። ትምህርታቸውን እያቋረጡ ወደ አረብ ሀገር በስደት ከሚሄዱ ተማሪዎች በተጨማሪም መምህራን የስደቱ አንድ አካል መሆናቸው ተነግሯል። መምህራን ራሱ የስደቱ አንድ ሰለባ ሆነዋል የሚሉት ሌላ አስተያየት ሰጪ ከመምህራንም ግማሹ በህጋዊ መንገድ በህገወጥ መንገድም የሚሄዱ አሉ ሲሉም አስረድተዋል። በተመሳሳይ በሰሜን ወሎ ሀብሮ ወረዳ ተማሪዎቹ ትምህርት አቋርጠው ስደትን ምርጫ ቢያደርጉም የመምህራን ስራ አቋርጦ መጓዙ ግን አስደንጋጭ መሆኑን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ መንግስቱ ደረጀ እንደነገሩት በመግለጽ ዶቼ ቬለ ዘግቧል። በዘንድሮ ዓመት ብቻ ወደ 52 መምህራን ስራ ለቀዋል ያሉት ኃላፊው ጥቂት የማይባሉት ወደ አረብ ሀገር የተጓዙ ናቸው ሲሉም አስተያየታቸውን ሰጥተዋል። የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው አበራ በበኩላቸው ማህበረሰቡ ለስደት ያለው የተሳሳተ አመለካከት ፈተና ሆኗል ሲሉም ገልጸዋል። የስራና ስልጠና ሚኒስቴር ለውጭ ሀገር የስራ እድል ያስቀመጠው የትምህርት ደረጃ ለተማሪዎቹ ስደት አስተዋጽኦ አለው የሚሉት አስተያየት ሰጪው የስራ እድል የሚያገኘው የ8ኛ ክፍል ካርድ የያዘ መሆን አለበት የሚለው አሰራር ወደ 12ኛ ክፍል የጨረሰ በሚል ቢስተካከል ለውጥ ማምጣት ይችላል ሲሉም ገልጸዋል። ጄኔራል ሳሞራ የኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል በሚል የተሰራጨው መረጃ አስተባበሉ።
የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና በጡረታ የተሰናበቱ ጄኔራል ሳሞራ ዩኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል የሚለውን መረጃ አስተባብለዋል። መከላከያ ውስጥ ኃላፊነት ተሰጥቷቸዋል። ከጄኔራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ሆነው ተመድበዋል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ ሲሰራጭ ነበር ያለው የቲክቫ ዘገባ ለነዚህ መረጃዎች ምላሽ የሰጡት ሳሞራ ዩኑስ ውሸት ነው ማለታቸውን በመጥቀስ ዘግቧል። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎች ሲሰራጩ እንደነበር መናገራቸውን ዘገባ አመላክቷል። በማህበራዊ ሚዲያ ተሰራጭቶባቸዋል ስለተባለው መረጃ ጄኔራል ሳሞራ ዩኑስ በሰጡት ምላሽም የተወራው ወሬ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው ብለዋል። በመከላከያ የተሰጠኝ ኃላፊነት የለም ያሉት ጄኔራሉ መረጃው ሐሰት ነው ሲሉም ተናግረዋል። ጄኔራሉ የጤና ሁኔታቸውን በተመለከተም ጤናዬ ሙሉ ነው ለማረጋገጥ ከተፈለገ ሁሌ ስፖርት በማዘውትርበት ቦታ መጥቶ ማረጋገጥ ይቻላል ሲሉ መግለጻቸውንም ዘገባው አክሏል። የዓለም የምግብ ፕሮግራም በኢትዮጵያ ለተረጂዎች እየሰጠ ያለው የሰብአዊ እርዳታ በሰኔ ወር ሊቆም እንደሚችል አስታወቀ። የተባበሩት መንግስታት የዓለም ምግብ ፕሮግራም ባጋጠመው የገንዘብ ድጋፍ እጥረት ሳቢያ ለተረጂዎቹ ያከፋፈለ የሚገኘውን እርዳታ በከፍተኛ መጠን መቀነሱን አመላክቶ በተያዘው ዓመት ሰኔ ወር ላይ በኢትዮጵያ በማካሄድ ላይ ያለውን የእርዳታ አቅርቦት ሊቋረጥ እንደሚችል አስጠንቅቋል። የፈንድ እጥረት በኢትዮጵያ የምግብ እርዳታ ድጋፍ ማድረጉን ለማስቀጠል ያለውን አቅም እየገደበው እንደሚገኝ አስታውቋል። ባሳለፍነው ወር በኢትዮጵያ ያከናወናቸውን ተግባራት አስመልክቶ የተባበሩት መንግስታት የዓለም ምግብ ፕሮግራም ባወጣው መግለጫ ያጋጠመውን የገንዘብ ድጋፍ እጥረት ተከትሎ ለተረጂዎቹ የሚያከፋፍለው የምግብ እርዳታ መጠን በስታንዳርዱ መሰረት አንድ ተረጂ እንዲያገኝ ከሚጠበቀው በታች 65 በመቶን ብቻ መሆኑን አመላክቷል። መግለጫው አክሎም በየካቲት ወር ለተረጂዎች ያከፋፍል የነበረው መጠን ከስታንዳርዱ ባነሰ መጠን ቢሆንም 80 በመቶ እንደነበር አስታውቋል። በመሆኑም በተለይም የተመጣጠነ የምግብ እርዳታ አቅርቦቱ የመቋረጡ ነገር አይቀሬ ነው ሲል ኤጀንሲው በመግለጫው አስጠንቅቋል። የመንግስታቱ ድርጅት የምግብ ፕሮግራም በመግለጫው በኢትዮጵያ አሁንም የቀጠሉት ግጭቶቹ፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱት ነው ብሏል። በትግራይ ክልል ሲካሄድ የነበረውን ጦርነት የሰላም ስምምነቱ ቢያስቆመውም በሌሎች የሀገሪቱ ክፍሎች በተለይም በአማራና ኦሮሚያ ክልሎች በመካሄድ ላይ ያሉ በትጥቅ የተደገፈ ግጭቶች ኤጀንሲው ተጨማሪ ወጪ እያስወጣው እንደሚገኝና ለከፍተኛ አደጋ እያጋለጠ መሆኑን መግለጫው ጨምሮ አስታውቋል። በመጨረሻም ሐማስ አዲሱን የአሜሪካ የጋዛ የተኩስ አቁም እቅድ እንደማይቀበል አስታወቀ። ሐማስ በእስራኤል ተቀባይነት ያገኘውን አሜሪካ ያቀረበችውን አዲሱን የጋዛን የተኩስ አቁምና የታጋቾችን የመልቀቅ ስምምነት እንደማይቀበል አንድ ከፍተኛ የቡድኑ ባለስልጣን ተናግረዋል። የትራምፕ አስተዳደር ሐሙስ ዕለት ባወጣው መረጃ የአሜሪካ ልዩ መልእክተኛ ያቀረቡትን የተኩስ አቁም እቅድ እስራኤል መቀበሏን ይፋ አድርገዋል። ይህንን እቅድ ለሐማስ ማጋራቱን ያስታወቀው መረጃው አሜሪካ መደበኛ ምላሽ እየጠበቀች እንደምትገኝ ገልጾ ነበር። ይህንን ተከትሎም የሐማስ ከፍተኛ ባለስልጣን ይህንን እቅድ እንደማይቀበሉ መናገራቸውን በመጥቀስ ቢቢሲ ዘግቧል። የእስራኤል መገናኛ ብዙኃን የእስራኤል ባለስልጣናት ጠቅሶ ባወጣው ዘገባ እቅዱ ለ60 ቀናት የሚቆይ የተኩስ አቁም ስምምነትና በእስራኤል እስር ቤቶች የሚገኙ ፍልስጤማውያንን ለመፍታት ያለመ መሆኑን ዘግቧል። በዚህም ሐማስ በሁለት ደረጃ 10 በህይወት ያሉ ታጋቾችንና 18 ሟቾችን አስክሬን አሳልፎ እንደሚሰጥ ተገልጿል። የሐማስ ባለስልጣን ሐሳቡ ጦርነቱን ማቆምን ጨምሮ ዋና ዋና ፍላጎቶችን እንደሚያሟላና በጊዜው ምላሽ እንደሚሰጥ በመግለጽ እቅዱን ተቃውመዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዊትኮፍን እቅድ መቀበላቸውን ሐሙስ ዕለት ለታገቱ ቤተሰቦች መናገራቸውም ተዘግቧል። በሌላ በኩል እስራኤል በኃይል በያዘችው የፍልስጤም ግዛት ዌስት ባንክ በ10 ዓመታት ውስጥ ታላቅ የተባለውን ሰፈራ እያስፋፋች መሆኑን አስታውቃለች። የእስራኤል ሚኒስትሮች 22 አዳዲስ የአይሁድ ሰፈራዎች እንዲመሰረቱ አጽድቀናል ያሉ ሲሆን ከባለስልጣናቱ ፈቃድ ውጪ ከዚህ ቀደም የተገነቡ ሰፈሮች በእስራኤል ሕግ መሰረት ሕጋዊ ይሆናሉ ተብሏል። ሌሎቹ ሰፈራዎች ግን አዲስ እንደሚሆኑ የእስራኤል መከላከያ ሚኒስትር እስራኤል ካትስና የፋይናንስ ሚኒስትር ቤዛሌል ስሞትሪች ገልጸዋል። ሰፈራ በዓለም አቀፍ ሕግ መሰረት ሕገ ወጥ ቢሆንም እስራኤል ይህንን ባለመቀበል በኃይል በያዘችው የፍልስጤማ ዌስት ባንክ አይሁዳውያንን እያሰፈረች ትገኛለች። ተመልካቾቻችን የዕለተ አርብ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን